ሰላም ተማሪዎች እንዴት ናቸው? የማነ ነኝ ከቀለም አካዳሚ። እኔ የማትስ አስተማሪያችሁ ነኝ። ቀለም አካዳሚ ከ9 እስከ 12 ላላችሁ ተማሪዎች ትምህርታዊ ቪዲዮዎችን ያዘጋጃል። ቪዲዮዎቻችን በእያንዳንዱ ሳብጀክት ኤክስፐርቲስ ባላቸው አስተማሪዎች የተዘጋጁ ናቸው። ስለዚህ እናንተን በጣም ይረዳሉ። እኔ በኤሌክትሮሜካኒካል ኢንጂነሪንግ ከአዲስ አበባ ሳይንስና ቴክኖሎጂ ዲግሪ አለኝ። እናንተን ማትስን እንድትወዱት ቀለል አድርጋችሁ እንድታዩት አስተምራችኋለሁ ማለት ነው። በማስተማር ልምድ ደግሞ ከ8 ዓመት በላይ ልምድ ስላለኝ እናንተን እንዴት ማትስን ቀለል እንደምታደርጉት እናያለን። ዛሬ ከግሬድ 12 አብረን እንቆያለን። ቻፕተር 1ን አብረን እናያለን። ኦኬ፣ የመጀመሪያ ቶፒካችን ስለ ሲኩዌንስ እና ሰሪንስ ነው። ምናልባት ይሄን ሎወር ግሬድ ላይ አይታችሁ ከሆነ አሁን ደግሞ አድቫንስድ በሆነ ከሪል ወርልድ ፕሮብለም ሪሌት እያደረግን ፕሮብለሞች እንሰራለን። እንደተለመደው ከኦብጀክቲቭ እንጀምራለን። ታዲያ በዚህ ቻፕተር ምንድነው ኦብጀክቲቫችን ካላችሁ ሲኩዌንስ እና ሰሪንስ አንደርስታንድ እንድታደርጉ እንደገና ሪሌት አድርጋችሁ የሆነ ፓተርን እንዴት በሲኩዌንስ ኤክስፕሌን ማድረግ እንደምንችል፣ ከዛስ ሲኩዌንሶች እንዴት ኮምፒት ታደርጋላችሁ። አንድ ሲኩዌንስ ውስጥ ያሉ ተርሞች ለምሳሌ አንድ ሲኩዌንስ እስከ መጨረሻ ማወቅ አይጠበቅብንም። ፋይንድ ዘ 50ኛው ተርም ለምሳሌ ሊላችሁ ይችላል። እስከ 50 ሊስት ማድረግ አይጠበቅብንም ማለት ነው። በጣም ሲስተማቲክ የሆኑ ሜቶዶች አሉን። እንደገና ፎርሙላ ተጠቅመን ሪፕሬዘንት የምናደርጋቸው ሲኩዌንሶች አሉ ማለት ነው። ከተርሙ አይተን ወደ ፎርሙላ መቀየር እንደምንችል እናያለን። ዲፈረንት ታይፕስ ኦፍ ሲኩዌንስ እናያለን። ታይፕስ ኦፍ ሲኩዌንስ አሉ አይደለ? አርትሜቲክ፣ ጂኦሜትሪክ የምንላቸው። ስለዚህ ታይፖችም እናያለን። ፓርሻል ሳም ሲባል ምናልባችሁ ሰምታችኋል። ፓርሻል ሳም ግሬድ 11 ላይ ፓርሻል ዲኮምፖዚሽን አይተናል አይደለ? አሁን ደግሞ ፓርሻል ሳም እናያለን፣ ወይም ደግሞ ኢንፋይናይት ሳምም እናያለን ማለት ነው። በመጨረሻ እነዚህ ሁሉንም ያየናቸው ነገሮች ሪል ወርልድ ላይ ምን አፕላይ ማድረግ ቱ ሶልቭ ፕሮብለምስ ማለት ነው። የመጀመሪያ ሳብ ቶፒካችን ምንድነው? ዋት ኢዝ ሲኩዌንስ። በአንደርስታንዲንግ ደረጃ ዲፋይን እናደርጋለን። አሁን በካልኩሌሽን ሳይሆን ዋት ኢዝ ሲኩዌንስ። ሲጀመር ሲኩዌንስ ምንድነው? ማትስ ላይ ወደ ማትስ ከመምጣታችን በፊት ለመጀመሪያ ስለ ፓተርን፣ የሆነ ፓተርን አለ አይደለ? አንድ ፓተርን አይታችሁ ታውቃላችሁ? ምናልባት እንደዚህ አይነት ከሲምፕል ነገር እንጀምር። ብዙ የባንኮች ወይም ፋይናንስ ላይ የሚሰሩ ኢኮኖሚስቶች ምን ያደርጋሉ? ፕሪዲክት ያደርጋሉ ኢንካማቸው እንዴት እንደሚያድግ ካምፓኒያቸው። ስለዚህ ለምሳሌ እንደዚህ ማንኛውም ወይም ጌም ላይ ኦርደሩ እየጨመረ ይመጣል። መጀመሪያ 2 ነበሩ፣ ከዛ 3፣ ከዛ 5 ምናምን እያለ ሲሄድ የሆነ ፓተርን አለ በየስንት እንደሚጨምር ይነግረናል። ለዚህ አይነት አርትሜቲክ ሲኩዌንስ እንላቸዋለን። ሌላስ ስለ ፋሚሊ ትሪ ደግሞ የምናውቀው አንድ ሰው ከዛ ዘመድ እንደዚህ አይነት ብራንቺንግ ሲያደርግ መጀመሪያ ላይ ስንት ነበሩ አዘ ሰከንድ ሌቨል እያልን እየቆጠርን መሄድ እንችላለን። ሶ ኢት ሃዝ ዋት ኤ ፓተርን። ሜካኒካል ኢንጂነሮች በጣም ዲዛይን የሚያደርጉት ስለ ስፕሮኬት፣ ምናልባት ባይስክል አይታችሁ ከሆነ እንደዚህ አይታችኋል። ጥርስ፣ እኛ በተለምዶ ጥርስ ምንለው መጀመሪያ እዚች ሰርክል ላይ ያሉ ጥርስ አሉ። ወደሚቀጥለው ስንሄድ ይጨምራል፣ እንደገና ይጨምራል እያለ ፓተርን ይሰራል ማለት ነው። እነዚህ ከምን ጋር ሪሌት እናደርጋቸዋለን? ከሲኩዌንስ ማለት ነው። ሲኩዌንስ ማለት ምን ስለሆነ ሲሪስ ኦፍ ሊስትድ ናምበርስ ኢን ማትስ ሲሆን፣ ማንኛውም ላይ ግን ኢት ኢዝ ዋት ኦርደርድ ሊስት ኦፍ አሬንጅመንትስ። ለምሳሌ ክላሳችን ውስጥ ወንበሮች አሬንጅ የሚደረጉት በሲኩዌንስ ፎርም ነው። ሶ ፎርማል ዴፊኒሽን ምን እንበለው? መጽሐፋቸው ላይ አሁን ብዙ ዴፊኒሽን አለው አይደለ? አሳጥረን እንየው ከተባለ ሊስት የምናደርጋቸው ምን አሉ? ለምሳሌ ይሄው ሊስት እናደርጋለን። ሊስት ኦፍ ዋት ኦርደርድ ናምበርስ ናቸው። ኦርደርድ ናምበር ከሆኑ ደግሞ የሆነ ሩል አላቸው። ራንደምሊ አይደለም ማለት ነው። በራንደም ፓተርን የሚሄድ ከሆነ አስ ኤ ሲኩዌንስ ዲፋይን አድርገን ይሄ አርትሜቲክ ነው ይሄ ጂኦሜትሪክ ነው ማለት አንችልም። ግን የሆነ ሩል ሲኖረው ሲኩዌንስ ብለን እንጠራዋለን። ሁለት አይነት ሲኩዌንስ አለን፣ ፋይናይት እና ኢንፋይናይት። ተርሞቹ ታውቃላችሁ። ፋይናይት ኢንፋይናይት ማለት ፋይናይት ማለት ያቆማል አት ዘ ኤንድ። ስለዚህ ኢት ሃዝ አን ኤንድ ላስት ተርም አለው ማለት ከዜሮ ጀምሮ ለምሳሌ ይሄኛው 12 ነው። ዘ ላስት ተርም ማን ነው ብትባለው 12። እያንዳንዱ ተርም ከዛ እየጨመረ በስንት በ3 ዘ ላስት ኢዝ 12። እዚህ ላይ ግን 3 ዶት። አሁን ተርሞቹ እኮ ዘሴም ናቸው፣ ግን 3 ዶት መጨመር ምንድነው? ይቀጥላል ማለት ነው። በዛው ፓተርን ይቀጥላል። ሶ ኢንፋይናይት ከሆነ ኢት ዳዝ ኖት ሃቭ አን ኤንድ ማለት ነው። በዛው ልክ ወይም እየጨመረ ወይም እየቀነሰ ወይም ደግሞ ቫይብሬት እያደረገ አልተርኔት እያደረገ ቫልዩዎችን እየቀያየረ ይሄዳል። ብዙ ጊዜ ምን አልኳችሁ? ሩል እንጠቀማለን አይደለ? ሪከርሲቭ ሩል ነው ብዙ ጊዜ የምንጠቀመው። እቺ ሪከርሲቭ ሩል ምንድናት? አዲንግ እነዛ ፕሪቪየስ ሩሎች ለምሳሌ ኤን ለማግኘት ምን ሊሆን ይችላል? ኤን -1 ላይ እና ኤን
ማይነስ ቱ ላይ ያለው በመደመር ምን ማለት ነው? ይሄ ኤኒ ኤንዝ ተርም ለማግኘት ፕሪቪየስ ቱ ተርምስ ደምሩ እያላችሁ ነው። እንደዚህ አይነት ዩዚንግ ፕሪቪየስ ተርምስ ተጠቅመን ዘ ኔክስት ተርም ስንፈልግ ደግሞ እንደዚህ አይነት ሩል አለን ማለት ነው። ኦርደር ፔር ሊስት ተደርገው ተሰጥቶን እያንዳንዱ ሊስት ላይ ያሉ ምን እንላቸዋለን? ተርም። ከዛስ ዘ ፈርስት ተርም እንላለን፣ መጀመሪያ ሊስት የተደረገ። ከዛስ ሰከንድ ተርም፣ ሰርድ ተርም፣ ኤንዝ ተርም እንላለን። ብዙ ጊዜ ኤዋን ይጀምራል ማለት አይደለም፣ ካልተሰጠ ኤዋን እንላለን። ክሊርሊ ኤን ኢዝ ኢኳል ቱ ብሎ ለምሳሌ የሆነ ጀነራል ሩል ሰጥቷችሁ ኤን ስታርትስ ፍሮም ስሪ ካላችሁ ኤዋን ብላችሁ የምትጀምሩት ተርም የለም። ለምን? እሱ ከስሪ ጀምሩ ብሎ ግልጽ አድርጎታል። ካልሆነ ግን ነውን ብዙ ጊዜ ፈርስት ተርም ብለን ስለምንጀምር ኤዋን ብለን እንጀምራለን። ካልሆነ ስፔሲፋይ በተደረገው ሩል እንሄዳለን ማለት ነው። ኤቱም የለም፣ ስለዚህ ኤ3 ብለን እንጀምራለን ማለት ነው። መልቲፕልስ ኦፍ 5 ፍሮም ናምበር 3 ማለት ነው። ይሄ ስናስገባ 5 ታይምስ 3 5 ታይምስ 4 እያልን እንቀጥላለን። ስለዚህ ተርሞች ስናስገባ ኤ1 ኤ2 እያልን መቀጠል እንችላለን። ኢት ኢዝ ኖውን ከሆነ ስፔሲፋይ ብዙ ጊዜ ስፔሲፋይ እናደርግም። ኤን ኢዝ 1 ምናምን ካላለ በቃ ባይ ዲፎልት 1 ብለን እንጀምራለን። ፈርስት ተርም ሰከንድ ተርም እያልን ለምሳሌ አሁን እያየን ያለነው ስለ ሲኩዌንስ ነው አይደለ? ፋይንድ ዘ ፈርስት 3 ተርምስ። ስለ ተርም ታውቃላችሁ። ሲኩዌንስ ላይ ሊስት የምናደርጋቸው በኮማ ሰፓሬት የምናደርጋቸው ምን እንለዋለን? ተርምስ ናቸው። ስለዚህ 3 ተርም ዘ ፈርስት 3 ተርም መጀመሪያዎች እዚህ ላይ ሩሉ ሰጠን በዚህ አይነት። አሁን እናንተ ጥንቃቄ ማድረግ ያለባችሁ ኤን የኤን ቦታ ነው። 1 ኦቨር ኤን ሊኖር ይችላል። ኤን ዘ ፓወር ኤን ፕላስ 1 እንደዚህ ከሰጣችሁ ኤን ኤንዝ ብዙ ቦታ ላይ ኤን ይታያል። እዚህ ጋር ኤን አለ፣ እዚህ ጋር ምን ማለት ነው? ኤን ለመጠቀም ይሄ ፎርሙላ ነው የሚያስፈልጋችሁ ማለት ነው። ስለዚህ ኤ1 ዘ ፈርስት ተርም ኤ1 ዘ ፈርስት ተርም ለመጠቀም 5 ፕላስ 2 ታይምስ 1 በኤን ቦታ ነው 1 እቺ 1 ከዛ ማይነስ 1 ሬይዝድ ማይነስ 1 ቱ ዘ ፓወር ኦፍ 1 ኦኬ ኤ1 5 2 ሲባዛ 1 2 ነው። ማይነስ 1 ሬይዝድ 1 ማይነስ 1 ነው። ስለዚህ ማይነስ 2 ስንት ሆነች ማለት ነው? የመጀመሪያ ተርማችን 3 ናት ማለት ነው። እዚህ ሲኩዌንስ ላይ የመጀመሪያ ተርም 3። ሰከንድ ተርምስ ሰከንድ ተርም በተመሳሳይ 5 ፕላስ 2 ታይምስ እንላለን። 2 ታይምስ ኤን ኤናችን አሁን ሰከንድ ተርም ነው 2 ከዛ ማይነስ 1 ለሁሉም ማይነስ 1 ለሁሉም ኮመን ናት። ቱም ኮመን ነው። ምን ቀያየረው ማን ነው? ኤን እና ኤን ሁለት ቦታ ላይ 2 ሲባዛ ኤን ናምበር እና ማይነስ 1 ሬይዝድ ኤን ማይነስ 1 የቺ ማይነስ 1 ሚኒንግለስ ናት። የሆነ ማለቴ ማግኒቱድ ለውጥ ሳይሆን ሳይን ቼንጅ ነው የምታደርገው። ኢቭን ሲሆን ማይነስ ትሆናለች፣ ኢቭን ሲሆን ፕላስ፣ ኦድ ሲሆን ደግሞ ማይነስ። ሬይዝድ 2 አሁን እቺ ማይነስ 1 ሬይዝድ 2 ማይነስ 1 ሁለት ጊዜ ስታባዙት ፖዚቲቭ ነው። እቺ 1 ናት ማለት ነው 1። ስለዚህ 5 ፕላስ 2 ሲባዛ 2 4 ከዛ 9 ሰከንድ ተርም 9 ነው ማለት። ሶስተኛ እስክንቀጥል ኤ3 ፎርሙላችን ምንድነው? 5 ፕላስ 2 ታይምስ አሁን ሰርድ ተርም ስለሆነ 3 እንላለን ማይነስ 1 ቱ ዘ ፓወር 3 እቺ ተርም ስንት ናት አሁን ማለት ነው? ማይነስ 1 3 ጊዜ ብታባዙት ማለት ነው። ይሄ ፓወር ፋንክሽን ነው። ማይነስ 1 3 ጊዜ ስታባዙት ስንት ነው? ኤክስፖነንት ማለት ነው። ቫሪያብላችን ላይ ስለሆነ እንደዚህ አይነት ቫሪያብል ኤክስፖነንት ማይነስ 1 3 ጊዜ ስታባዙት ማይነስ 1 ነው። 5 2 ሲባዛ 3 6 ማይነስ 6 እቺ ማይነስ ስለሆነች 2 ሲባዛ 3 ሲባዛ ማይነስ 1 ስለዚህ ስንት ሆነ? ማይነስ 1 እንዴት መጣ? 3 9 ማይነስ 1 ቫይብሬት ያደርጋል ኦሲሌት ያደርጋል ማለት ነው። አሁን ቶፒካችን ምንድን ነበር? ዩኒት 1 ብለን የጀመርነው ሲኩዌንስ ኤንድ ዋት ሲሪስ። ምንድነው ልዩነቱ? ሲኩዌንስ እና ሲሪስ ብዙ ጊዜ አንድ ነው የሚመስሉን አይደለ? ዚ አር ሴም ነው ብለን የምናስበው ዚ አር ዲፈረንት ኮምፕሊትሊ ዲፈረንት። ሲኩዌንስ እና ሲሪስ ሲባል ሊስት ኦፍ ኦርደር ፔር ይመስለናል። እንደዛ ሳይሆን ሲኩዌንስ ማለት ናምበሮች ናቸው፣ በኮማ ሰፓሬት የምናደርጋቸው ናምበርስ ናቸው። ሲሪስ ግን ሳም ናቸው። ሲኩዌንስ ላይ ያሉት ተርሞች ስንደምር ለምሳሌ ዘ ፈርስት ፎርዝ የመጀመሪያ 4ቱንም የመጀመሪያ 10ሩም ስንደምር ማለት ነው። ስለዚህ ብዙ ጊዜ ኖቴሽኑ ኤስ ነው። ኤስ ፎር ማለት ለምሳሌ ቀጣይ እናየዋለን። ዘ ፈርስት ፎር ተርምስ ማለት ሲኩዌንስ ውስጥ ያሉት ለምሳሌ እነዚህ ስንደምራቸው ማለት ነው። ኤስ እስከ ኢንፊኒቲ ስንሄድ ደግሞ ኢንፋይናይት ሲሪስ ካሉ ሁሉንም ብንደምር ወይም ዳይቨርጅ ያደርጋል ወደ ኢንፊኒቲ ወይም ደግሞ ወደ ሆነ ኮንስታንት ናምበር
ኮንቨርጅ ያደርጋል። ይሄ ቀጣይ እናየዋለን። ይሄ ደግሞ ሲግማ ኖቴሽን ይባላል። ሳም የምናደርግበት ማለት ከዚህ ጀምረን እስከዚህ ለምሳሌ ፍሮም ፈርስት ተርም ቱ ዘ ኤንዝ ተርም ግዴታ ፍሮም ፈርስት አይደለም ፍሮም ዘ ቴንዝ ተርም ሊላችሁ ይችላል እስከ 15ኛው ተርም ምናምን እነዚህ ኤክስፕሬሽን ደግሞ እዚህ ላይ ይሰጣችኋል ማለት ነው። አሁን ስለ መጽሐፋችሁ ላይ ይሄ ማትማቲሻን አለ ዲኖ አባውት ፊቦናቺ ነውን ማትማቲሻን ኢታሊያን ማትማቲሻን ነው። ምን አደረገ? he developed a series of numbers የሆነ ፕሮብለም ሶልቭ ሲያደርግ ምን ዘ በርዝ ኦፍ ራቢትስ አሁን ጥንቸሎች እያራባ ወይም እንደዚህ አይነት በየ2 ወሩ ምንድነው ኒውሊ ቦርን ራቢት ማቹር ሆና ሪፕሮዲስ ለመሆን 2 ወር ይፈጅበታል 2 መንዝስ። ይሄኛውን አየ ኦብዘርቭ ሲያደርግ ታዲያ እየተባዙ ሲሄዱ ፓተርኑ አስቸገረው። እንዴት ላውጣው እንደዚህ አይነት አለ። መጀመሪያ አንድ ፔር ነበሩ በጣም ኒው ቦርን አዲስ የተወለዱ ናቸው። ከዛ አትዘ ሰከንድ ይሄ የመጀመሪያው ወር፣ ሁለተኛው ወር፣ ሶስተኛው፣ አራተኛ፣ አምስተኛ እያለ የሚቀጥል ማለት ነው። ሲያያቸው በሁለት ወር ውስጥ እነሱም መውለድ ይጀምራሉ ማለት እነዚህ ኒው ነበሩ አንድ ፔር ነበሩ እንጠብቃቸዋለን እስከ ሰከንድ መንዝ አሁንም ገና አልጨመሩም አሁን ይወልዳሉ ማለት ነው። እነዚህ ደግሞ ሌላ አዘር ኒው ናቸው። እነዚህ አዘር ኒው ኒውሊ ቦርን ራቢትስ ሆኑ። ስለዚህ ስንት ፔር ነበሩ እነዚህ? አንድ ፔር ገና ማቹር አልሆኑም ስቲል አንድ ፔር እያያችሁ ነው እዚህ። ከዛስ እነሱ አሉ አይደል እነዚህ ግን አዲስ ወለዱ ስንት ሆኑ? 2 ፔር አለና 1 2 እነዚህ መውለዳቸው አይቀርም አይጠብቁም ኔክስት መንዝ ቢካዝ ዋንስ ኦልሬዲ ማቹር ሆኗል አሉ ኦኬ ወለዱ ማለት ነው። ሌላ እነዚህ ደግሞ ሌላ ኒው ናቸው። እነዚህም አዘር ኒው ናቸው። እነዚህ ግን አልወለዱም ገና እነሱ ነው ኪፕ ያደረግነው። ስትሬት ላይን ማለት ይቀጥላል እሱ ራሱ ማለት ነው። እንደዚህ ይሄ ሲወልዱ ነው። ይሄ ደግሞ እነዚህ ራሳቸው ወደ ኔክስት መንዝ ሲቀጥሉ ማለት ነው። እዚህ ላይ አልወለዱም እዚህ ላይ ገና አትዘስ ሲቀጥሉ አሁን ሌላ ይወልዳሉ ማለት ነው። እነዚህ ራሳቸው ናቸው ሌላ ወለዱ ማለት ነው። እነዚህ ግን አያቆሙም ይኸው እዚህም ወለዱ እነዚህ ግን አሉ ማለት ነው። እንደዚህ ሲያዩ ታዲያ እንደዚህ አይነት ፓተርን መጣና ምን አደረገ? each number is the sum of the 2 preceding terms አለ። ሲያየው በቃ 1 ሲደመር 1 ስንት ነው? 2 1 ሲደመር 2 3 2 ሲደመር 3 5 ኦኬ ይሄ ፓተርን ሪኮግናይዝ አደረገና ምን ተባለ? ፊቦናቺ ሲኩዌንስ ተባለ ማለት ይሄኛው ተርም ኢታሊያን ተርም ስለሆነ ስለዚህ ተርሙ ምንድነው? ፊቦናቺ ተርም በፎርሙላ ጻፉት ብትባሉ any n term is given as ትሉና ብዙ አይነት አጻጻፍ ነው ያለው መጽሐፋችሁ ላይ ያለች እቺ ናት 1 1 ከዛ f ማለት ፊቦናቺ መሆኑን ለማሳየት ነው n - 1 እና n - 2 ስንደምር ይሄ for n is equal to 0 for n is equal to 1 ይሄ ደግሞ for n is equal to greater than 2 ሲሆን ማለት ነው። እንደዚህ አድርጋችሁ መሄድ ትችላላችሁ። ወይም ደግሞ 0 0 1 1 2 3 5 እያላችሁ መቀጠል ትችላላችሁ። ሴም ነው ማለት ነው። ስለዚህ እንደዚህ አይነት ሪከርሲቭሊ ዲፋይን የሚደረግ አንድ ሲሪስ አለን። በጣም ኢምፖርታንት ነው። ዝም ብሎ ይሄ ማትስ ፋይንዲንግ አይደለም። what is the importance ብንል ሪል ወርልድ አፕሊኬሽን አለው ይሄ። አዎ ባይ ዘ ወይ ማትስ አይደለም ዲስከቨር ያደረገው ፊቦናቺ ኔቸር ነው ዲስከቨር ያደረገው። በጣም ብዙ ሳይንቲስቶች አድማየር ያደርጉታል፣ በጣም ያደንቁታል። ምንድነው እንደምናያቸው እነዚህ እንደዚህ አይነት ፓተርን ነው ፎሎ የሚያደርጉት። ለምሳሌ ሳንፍላወር ሲድ አሬንጅመንት የምታውቁት ነው። እንደዚህ እንዴት ስፓይራል እየሰራ እየተባዛ እንደሚመጣ ፒን አፕል እና እንደዚህ አይነት ፍሩቶችም እንደዚህ የሚሰሩት ስፓይራል ኤቭሪቲንግ እንደዚህ ያሉ ዘ ሊቭ ኦፍ ትሪስ ኦር ፍላወር ምናምን እንደዚህ አይነት ፓተርን የፊቦናቺ አይነት ሲሪስ ነው የሚከተሉት ማለት ነው። የሄሪኬንን ብትሉ የጋላክሲዎች ስፓይራል ይሰራሉ። እንደዚህ አይነት ስፓይራል አላቸው ማለት ነው። ትሪ ብራንች ኔቸር በተፈጥሮ ነው። ማትስ ዲክቴት አድርጎት ሳይሆን በተፈጥሮ ለምሳሌ የፀሐይ ኤክስፖዠር ለማግኘት ነው። እንደዚህ ድርብርብ ከሚሉ ብትን ሲሉ የፀሐይ ፎቶሲንቴሲስ ለማግኘት ነው በተፈጥሮ ራሱ ማለት ነው። ስለዚህ ይሄን ዲስከቨር አደረገ። አሁን ለምሳሌ ዘ ኤንዝ ሩል ኤንዝ ተርም ፈልጎ ሊላችሁ ይችላል። ሊስት አድርጉ። አሁን ቀጣይ እናያለን። በጣም ሲምፕል ናት እቺ ስናይ አርትሜቲክ ሲኩዌንስ ስናይ። አሁን ግን ቅድም ባሳያችሁ ከዚህ ወደዚህ አሁን ከዚህ ወደዚህ ስንት ጨመረ? 4 ከዚህ 4 በቃ እንደዚህ ኮንስታንት ተርም ሲጨምር ምን እንለዋለን? አርትሜቲክ ሲኩዌንስ። ለአሁን ግን አላየንም እንበልና ምን እንላለን? ኤኒ ኤን ተርም ፍሮም ዘ ፕሪቪየስ በመጨመር -1 በመጨመር ነው የምናገኘው። ይቺ ናት ፎርሙላዋ። ለምን
ኤን እቺ ግን በደንብ በጥንቃቄ ሌላ አጻጻፍ አለ። አንድ ተማሪ እንደዚህ ቢጽፍ ሁለት ኦፕሽን አለ። አሁን እንደዚህ አንድ ተማሪ ደግሞ እንደዚህ ቢጽፍ ኤን ፕላስ 1 ኤን ፕላስ 4 ይሄም ሴም ነው ይሄ ስኪዩት ምን ማለት ነው? ኤን ላይ ሆነን ኤን ተርም ላይ ሆነን ወደ ኋላ ስንመለስ ማለት ነው። እዚህ ላይ ሆነን እዚህ ስንጠቀም ማለት ይሄ ደግሞ ኤን ፕላስ 1 ሄደን ኤን ፕላስ 4 ስናደርግ ማለት ነው። እቺ ኤን ማይነስ እንደዚህ አይመጣላችሁም። እንደዚህ ከሆነ ኤን ከዛ ኤን ፕላስ 1 ሴም ነው። እዚህ ጋር ማይነስ እና ፕላስ ነው ማየት ያለባችሁ። እቺ ማይነስ እቺ ፕላስ ስታደርጉ ልዩነቱ ምንድን ነው ብላችሁ ምክንያቱም እዚህ ጋር እንደዚህ ካረኳት ኤን ማይነስ 1 እንደዚህም ሊሆን ይችላል፣ ግን አሁን ለዚህ አይሆንም። እቺ መቀነስ እንደማለት ነው። 4 ወደዚህ ብትወስዷት ኤን ማይነስ 1 ማይነስ 4 አሁን ግን እየጨመረ ስለሆነ ግዴታ ይጨምራል ይቀንሳል የሚል ሩል የለንም። አንዳንድ ሲኩዌንስ እየጨመረ በፖዚቲቭ ቁጥር ይመጣል፣ አንዳንድ ደግሞ በኔጌቲቭ ኢንክሪዚንግ እና ዲክሪዚንግ። አሁን ግን ኤንዝ ተርም ፍሮም ዘ ፕሪቪየስ ምን ስንደምር 4 ወይም ደግሞ ለዚህ ኤን ፕላስ 1 ካልነው ለዚህ ደግሞ ኤን ይሆናል። በሌላ አባባል ለዚህ ፕላስ 1 ለዚህ ፕላስ 1 ብትሉ ኖቴሽን ነው፣ ምንም ልዩነት የለውም። ይሄ ኤን ፕላስ 1 ሆነ፣ ይሄ ደግሞ ኤን ሆነ ማለት ነው። ማይነስ 1 ፕላስ 1 ኤን ያደርገዋል። ስለዚህ ብዙ ጊዜ የምንጠቀማት እቺ ናት። ኤን ማይነስ 1 ካለው ላይ ምን ደምራት ናምበር አለች ማለት ነው። እሺ አሁን ደግሞ ስለ ሙላቱ ሲኩዌንስ እናያለን። ፊቦናቺ አይተናል። ሙላቱ ለማ የሚባል ደግሞ ኢትዮጵያዊ ማትማቲሻን አንድ ሲኩዌንስ ኢንትሮዲስ አደረገ። ኢት ኢዝ ቬሪ ኢንተረስቲንግ ሲሚላር ነው፣ ግን ካያችሁት እንደዚህ ከሆነ ማንም ሰው እንደዚህ እየገመተ ሊያስገባ ይችላል ብላችሁ ልታስቡ ትችላላችሁ። ፊቦናቺ እንዴት ነበር ያስቀመጠው? 1 1 ከዛ መደመር ኤፍ ኦፍ ፕሪቪየስ ሲደመር እንደገና ዘ ፕሪቪየስ ከዚህ ፕሪቪየስ ቀጥሎ ያለው ማለት ነው። እንደዚህ ያስቀመጠ ሲሚላር ቲንግ። ፕሮፌሰር ሙላቱ ምን አስቀመጠ? የመጀመሪያው 4 ከዛ 1 ከዛ እነሱ እንደምራለን አለ። ታዲያ እኔስ እንደዚህ አድርጌ ዝም ብዬ ማንንም 6 ከዛ ምናልባት 7 ከዛ የነሱ ድምር ብልስ ይሆናል? አይሆንም። እንዲሁ አሁን የማትማቲሻን ኮሚቴ ያጸደቁለት ፐብሊሽ የተደረገ በስሙ የተሰየመ ነው ሙላቱ ሲኩዌንስ የተባለው። ስለዚህ እንደዚህ አይነት የሆነ ሪፕሬዘንት የሚያደርገው ምን ማትማቲካል ኤክስፕሬሽን ወይም ሪል ወርልድ ላይ የሚታይ ፓተርን መኖር አለበት እንጂ ፓተርን የማይከተል ዝም ብሎ እንደዚህ በግምት ሊሆን አይችልም። ሶ ዘ ፈርስት ተርም 4 ዘ ሰከንድ ተርም 1 ከዛ በኋላ የነሱ ድምር የሚከተል ፎር ኤን ግሬተር ዛን ኦር ኢኳል ቱ 2 ከሆነ ሙላቱ ሲኩዌንስ እንለዋለን። አሁን ለምሳሌ ፈተና ላይ ሊስት the first 4 terms of ሙላት ሲኩዌንስ ከተባላችሁ ዴፊኒሽን አያስፈልጋችሁ። በቃ ሙላት ሲኩዌንስ ሲባል የመጀመሪያው 4 ነው፣ ከዛስ 1 ከዛ እነሱን መደመር ነው። እነዚህ ደምሯቸው ስንት ሆነ? 5። አሁን ደግሞ እነዚህን ነው የምትደምሩት። ስንት? 6። አሁን ደግሞ እነዚህ ስንት? 11። ከዛ ትደምራላችሁ እያላችሁ መሄድ ነው ማለት ነው። the previous 2 በመደመር እቺ 11 ያገኘዋት ማንና ማን በመደመር ነው? ከሱ በፊት ያለችው ሁለቱንም ተርሞች በመደመር እንደዚህ አይነት 4 1 ብሎ ከዛ የነሱ ድምር የሚከተል ሙላቱ ሲኩዌንስ ዘ ኮንትሪቢዩሽን ኦፍ ኢትዮጵያን ማትማቲሻን። ሶ 1.1 ላይ ምንድን ነበር ያየነው? ዘ ፈርስት ሳብ ቶፒካችን ስለ ዴፊኒሽን ኦፍ ሲኩዌንስ ኤንድ ስሬስ ዋት ኢዝ ሲኩዌንስ አለን፣ ዋት ኢዝ ስሬስ አለን። ቢኮዝ ሁለቱንም እሴም የሚመስለን ነገር አለ አይደለ? ግን የተለያዩ ናቸው። ሲኩዌንስ ስንል ሊስት ኦፍ ናምበርስ they have their own rule, they have their own order። እንደገና ሊስት ስናደርጋቸው ሲኩዌንስ እንለዋለን። ስንደምርስ ሳም አድርገን ስንደምር ስሬስ እንለዋለን። ለምሳሌ እዚህ ውስጥ ካሉ 4ቱ የመጀመሪያ ተርሞች ስንደምራቸው if we sum any terms in the sequence we call it series ማለት ነው። terms of sequence ማግኘት ደግሞ የምንችልበት መንገድ እያየን ነበር አይደለ? the previous terms ስንደምር ስናቀናንስ ሊሆን ይችላል። we can find any term from the ሲኩዌንስ ማለት ነው። ሪከርሲቭ ሩል ምንላት ደግሞ ነበረች። አሁን ፋይቦናቺ ሲኩዌንስ ላይ የተጠቀምናትና ለማ ሲኩዌንስ ላይ የተጠቀምናት ማለት ነው። እነዚህ ሁለቱንም ኤግዛምፕልስ ኦፍ ምንድን ናቸው? በሪከርሲቭ ሩል የሚሰሩ ሲኩዌንሶች ናቸው። ኦኬ ቀጣይ 1 ፖይንት ላይ እንገናኛለን። እስከዛው ቻው።